ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለዳግም ትንሣኤ አደረሳችሁ አደረሰን። በዚች ማለዳ የሰበሰበን የሰራዊት ጌታ እግዚአብሔር አምላካችን ምስጋና ለሱ ይሁን። የእናቱ የቅድስተ ቅዱሳን የድንግል ማርያም በረከትና ረድኤትም ይደርብን፣ አሜን። እንደሚታወቀው ዛሬ ዳግም ትንሣኤ ነው። በዚህ ዳግም ትንሣኤ የትምህርት ርዕሱ ኃይለ ቃል የተዘጋው ደጅ በክርስቶስ ሰላም ተከፈተ። ዛሬ በዝግ ቤት ውስጥ የታየበት ቀን ነው። እንዲህ ይለናል የእግዚአብሔር ቃል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላሙ፣ በረከቱ፣ ረድኤቱ በስሙ በተሰበሰብነው ላይ ሁሉ ይደር። ስለዚህ የትምህርታችን ርዕስ የተዘጋው ደጅ በኢየሱስ ክርስቶስ ሰላም ተከፈተ የሚል ነው። ደጁ ምን ሆኖ ነበረ? በሳምንተኛው ቀን በዛሬ ዳግማዊ ትንሣኤ በምንለው ቀን ተዘግቶ ነበረ። ለምን? አይሁድን ስለፈሩ ደቀ መዛሙርቱ መስኮቱም በሩም ዝግ ነበረ። በጌታችን ኢየሱስ ክርስቶስ ትንሣኤ ምክንያት በጣም ውዥንብር ነበረ፣ ረብሻ ነበረ። አንዳንዶች ተነስተዋል ይላሉ፣ አንዳንዶች ደግሞ ሰረቁት ይላሉ፣ አንዳንዶች ሰወሩት ይላሉ። ብዙ ምክንያቶች ስለነበሩ አይሁዳውያን ደግሞ ስለሚፈሩ በስልጣናቸው ደቀ መዛሙርቱ ደጆቹን መስኮቱንም በሩንም ዘግተው ተሰብስበው ነበረ። በዚህ ውስጥ ነው ፈርተው ተጨንቀው በነበሩበት ሰዓት ድንገት ገባና ሰላም ለእናንተ ይሁን ብሎ ፍርሃታቸውን በራሱ ሰላም ገፈፈው። ከመሞቱ በፊት አስቀድሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ብሏቸው ነበርና ይሄንን ሰላም ለመጀመሪያ ጊዜ ከትንሣኤው በኋላ በዝግ ቤት ውስጥ ፈርተው ሳሉ በዚያች ሳምንት ውስጥ ተሰውሯቸው ነበርና ከትንሣኤ በኋላ ድንገት በዝግ ቤት ውስጥ ተገኝቶ ሰላም ለእናንተ ይሁን አላቸው። ይሄንን ሰላም ዛሬ ለምድራችን እንዲሰጥ የሱ የራሱ ቅዱስ ፈቃዱ ይሁንልን። የተዘጋ ደጅ ምንድን ነው? ነገሩ ያበቃለት አይሳካም ያልነው ፋይሉ የተዘጋ ጉዳይ፣ አይሆንም ያልነው ጉዳይ፣ እንደየችግሮቻችን አልተፈታልኝም የምንለው ጉዳይ በትዳር ይሁን በቤተ ክርስቲያን ይሁን በማህበራዊ ኑሮ ይሁን በግል ይሁን በየትኛውም ምክንያት ተዘግቷል አይሆንልንም ያልነው ነገር በክርስቶስ ሰላም ደጁ ተከፈተ። ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። በመተት ይሁን በአስማት በጥንቆላ ይሁን በድግምት የኑሯችንን ህይወት ለማቃወስ በሚደረገው ሰይጣናዊ ስራ የተተበተበው ነገር ሁሉ ገመዱ ተበጠሰ። ደስ ይበላችሁ። ምክንያቱም በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። የትንሣኤ ዕለት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል የሁላችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ድንጋዩን አንከባሎ ተነስቷል። የተዘጋውን መቃብር ከፍቶ ተነስቷል። በታላቅ ስልጣንና ኃይል ይለዋል። የአጋንንት አሰራር ይፈታል። ነኩበት ያልከው ተዘጋ ያልከው ነገር ሁሉ ዛሬ በክርስቶስ ምክንያት የተዘጋው ደጅ ተከፈተ። እግዚአብሔር የተመሰገነ ይሁን። ክርስቶስ በትንሣኤው ደጁን ቃምን እንዳበሰራቸው በቤታችሁ በቤትሽ በቤቴ በቤትህ ሰላም ሆነልህ፣ ደስ ይበልህ። የተዘጋው ደጅ በክርስቶስ ሰላም ተከፈተ። ይሄ ነው የትንሣኤው ምስራች። በየመስሪያ ቤቱ በተለያዩ ጉዳዮች የሞተ ጉዳይ ዛሬ ትንሣኤ አግኝተዋል። ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። ይሄ ነው ዳግም ትንሣኤ። ዳግም የተባለበትም ምክንያት የዛሬ ሳምንት እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ ሌሎችም ሴቶችም ሁሉ አይተውት ነበረ ትንሣኤውን። ከዚያ በኋላ ግን ተሰውሯቸው ዛሬ ደግሞ በዝግ ቤት ዳግመኛ ተገለጠላቸው። ዳግም ትንሣኤ ተባለ። ትንሣኤው የኔና የናንተ ነው። ከሞትንበት ከተጨነቅንበት በጣም ከሰጋ ነው ከፈራ ነው ከተጨነቅነው ነገር ሁሉ አስወግዶ
የተዘጋው ቤት ውስጥ ተገኘ የኔና የናንተ ጌታ። ምስጋና ለሱ ይሁን። እሱን የሚገድበው ነገር የለም። እስራኤል ከግብጽ ከወጡ በኋላ እኮ ባህሩ ዳር ሲደርሱ ከፊት የተንጠለለ ባህር፣ ከኋላ ደግሞ የፈርዖን ሰራዊት መጥቶባቸው ተዘጋባቸው። ወደኋላ ዝግ ነው፣ ወደፊት ዝግ ነው። ዛሬ ያንዳንዶቻችን ህይወት ይህንን ይመስላል። ወደፊት እንዳንሄድ ዝግ ነው፣ ወደኋላ እንዳንመለስ ዝግ ነው። በአንድ በትር በሙሴ በትር የተዘጋውን ፋይል ከፈተላቸው። እንደውም አንዳንዶች ተስፋ ቆርጠው ምን ነው ደህናውን ምግብ እየበላን ካለንበት ወደዚህ አመጣህን ሙሴ ብለው ወደ ሙሴ ጮሁ። ማርና ወተት ትበላላችሁ ብለህ አወጣህን ከግብጽ፣ ነገር ግን በምድረ በዳ ልንሞት ነው፣ በምድረ በዳ ህይወታችን ኑሯችን ሊዘጋ ነው አሉ። ልክ ነው። እንደ ሰው ስናየው ያለቀ ጉዳይ ነው። ከኋላ ፈርዖን የታጠቀ ሰራዊት፣ ከፊት ደግሞ የማይሻገሩት ባህር። ልክ ናቸው። እንደ ሰው ስናስበው ትክክል ነው። እንደ እምነት ግን ትክክል አይደለም። ድፍረት ይጠይቃል። እሻገራለሁ ማለት ይጠይቃል። ያለቀውን ጉዳይ፣ ተስፋ የተቆረጠበትን ጉዳይ የሚጨርስ ጌታ አለን። የትንሣኤው ጌታ ምስጋና ለሱ ይሁን። ዛሬ በዚህ ማለዳ እኮ የሰበሰበን በየቤተ መቅደሱ አይሆንም ያልነውን ነገር ይሆናል ይል። ጨለማውን ብርሃን ሊያደርግ ነው። ድንጋዩን መቃብሩ ላይ ተከርኖ የነበረውን ድንጋይ አንከባሎ እኮ ሊያነሳ ነው። የተጫነሽን፣ የተጫነኝን፣ የተጫነህን እንዳንነሳ ያደረገንን ያጎበጠንን የደካማ መንፈስ ሊያስወግድልን ነው። እግዚአብሔር አምላካችን ይህን ክፉ መንፈስ ከላያችን ላይ ያንሳ። በያዕቆብ ቤት ድግምት፣ በአሮን ቤት ርግማን የለም። ዘሩባቤል ቤተ መቅደስ ሊሰራ ሲነሳ ተራራው አላስኬድም አለው አይደለም፣ ዘጋበት። ወደዚህ ቢሄድ አብሮት ተራራው ይከተለዋል፣ ይጋርደዋል። ወደዚህ ቢሄድ አብሮት ይጋርደዋል። እንዴት ተሻግሮ እንጨቱን አምጥቶ ቤተ መቅደሱን ይስራ? ዛሬ ብዙዎቻችን በዚህ ግራ ተጋብተናል። ቤተ መቅደስ አቅቶን ያለን ምናልባትም በኃይልና በግድ አይደለም፣ በጥበብና በሞገስ ነው። ወደ አምላኩ ወደ እግዚአብሔር አመለከተ። አንተ ላከኝ፣ መቅደሱን መስራት አልቻልኩም፣ ተራራው አላሳልፋለኝ። ዛሬ ብዙ ተራሮች አሉ። የምቀኝነት፣ የእርስ በርስ መነቃቀፍ፣ የጎጥ የቡድን መፍጠር፣ እርስ በርስ መቅደሱን እንዳንሰራ አደረገን። ዘሩባቤልን የከለከለ ተራራ ፊታችን አለ። ዛሬ በእግዚአብሔር መመረጥ ያስፈልጋል። ጉዳዮቻችንን ለእግዚአብሔር መንገር ያስፈልጋል። ዝግት ይላል አንዳንድ ጊዜ የተቀደሰን ነገር ለመስራት፣ ቤተክርስቲያን ለመስራት ይዘጋብናል። አንዳንዴ ዳዊት ተዘግቶበት ያውቃል፣ ዘሩባቤልም ተዘግቶበታል። ግን የዳዊትም ሆነ የዘሩባቤል ማመልከቻቸው የቀረበው ወደ እግዚአብሔር ወደ አምላካቸው ነው። አንተ ቤት ስሩ አልከን፣ ነገር ግን ተራራው አላሳለፈንም። ማመልከቻው የሚሰጠው ደጁን ለሚከፍተው፣ የተዘጋውን ለሚከፍተው ለሰራዊት ጌታ እግዚአብሔር ነው። ለመስራት እግዚአብሔርን ማስፈቀድ ይገባል። በኋላ ግን እግዚአብሔር ምን አለው? ባሪያዬ የሰላትያል ልጅ ዘሩባቤል ሆይ የመስራቹን አመጣለት። በዚያ ቀን እወስድሃለሁ፣ እኔ መርጬሃለሁና ይላል እግዚአብሔር። መመረጥ ከእግዚአብሔር ነው፣ በቡድንና በኮሚቴ አይደለም፣ በምድራዊ በደማዊ ኃይል አይደለም። በእግዚአብሔር ፈቃድ ያለ ምርጫ ነው። እግዚአብሔር ሲመርጥ ጊዜ ሳይፈጅ መቅደስ ይሰራል። እቺ ዓለም ዝናና ክብር ትወዳለች። ሁላችን የስጋዊ ዝና አሸንፎናል። ሁላችን ቃሉን ከመስማት ይልቅ ስጋዊ ደማዊ የሆነ ዝና፣ ይሄንን እግዚአብሔር ይጥለዋል። እግዚአብሔር አይወደውም። ዘሩባቤል ተመረጠ። ለምን? አንተ ፍቀድልኝ አለዋ፣ መንገዱን ምራኝ አለዋ። መርጫለሁ አለው እግዚአብሔር። መቅደሱን ለመስራት ይምረጠን። እንደ ቀለበት ማተም ያደርግሃለሁ፣ ብርታት ሰጣሃለሁ፣ የሚቃወምህ የለም ማለት ነው። ከችግሮቻችን ጋር ከተራራው ጋር አትጋፈጡ፣ አትታገሉ። በግልም ቢሆን በማህበር በቤተ ክርስቲያንም ቢሆን በሀገር አትጋፈጡ። ፊት ለፊት ብቻችሁን። እግዚአብሔር ይዋጋል ያሸንፋልም። ኃይሉ የእግዚአብሔር ነው፣ ችሎቱ የእግዚአብሔር ነው። ምንድነው ያለው መቶ አለቃው በእስራኤል ክርስቶስ የመሰከረለት? ልጁ ታሞበት በጠና ነፍስ ግቢ ነፍስ ውጪ ላይ ባለበት ሰዓት ወደ ክርስቶስ ወዳለበት መንደር ሄደ። ጌታዬ ልጄ ታሟል አለው። ቆይ እንግዲያውስ አለና ሊነሳ አብሮት ሊሄድ ወደ ቤቱ ሊሄድ ሲነሳ ክርስቶስ የለም ቆይ አለው። እኔ እኮ በኔ ስር ወታደሮች አሉ፣ እኔ መቶ አለቃ ነኝ። በኔ ስር የሚተዳደሩ ወታደሮች እኮ አንዱ ወደዛ ሂድ ሲለው ይሄዳል፣ አንዱ ወደዚያ ሂድ ሲሄድ ስለው ይሄዳል።
አንተ ቃል ብቻ ተናገር፣ የተዘጋው ይከፈታል፣ ደጁ ይከፈታል። ምስጋና እስከ አርያም ለአምላካችን ይሁን። የተዘጋብን ፋይል ካለ እግዚአብሔር ለመቀበልና ደጁን ለመክፈት ዝግጁ ነው። ቃል ብቻ ተናገር ልጄ ይፈወሳል ባለበት ሰዓት ላይ ልጁ ተፈወሰ። ምስጋና ይሁን ለአምላክ። ሰላም ለእናንተ ይሁን። ቃል አምላካችን ይመስገን። ዳግም ትንሣኤ ማለት ይሄ ነው። 12 ዓመት ሙሉ ደም የፈሰሳት ሴት ወገኖቿ ጠልተዋት ከህብረተሰብ ተገልላ በሽታዋም ራሱ አያስጠጋም። 12 ዓመት ሙሉ ደም እየፈሰሳት ሰውነቷ ተበላሽቶ 7 ባል ሞቶባት መግደላዊት ማርያም በአካባቢው እቺ ገፊ ተብላ ተሰድባ ተንቃ የተናቁትን የተዋረዱትን እግዚአብሔር ያነሳል ይላል። ምስጋና ለሱ ይሁን። በሰው ዘንድ ፋይሏ ተዘግቶ የፍቅር የሰላም የወዳጅነት ፋይሏ ተዘግቶ ብቻዋን ማውራት በጀመረችበት ሰዓት አንድ ቀን በመንገድ ሲያልፍ ወደ ክርስቶስ ሄደች። ግን በሽታው ትዳሯን ሁሉ ፈትኗታል። ያልበላችው ያልቀመሰችው መድኃኒት የለም። የድግምት የአስማት ለመዳን አልዳነችም። አንድ ቀን ወደ ክርስቶስ ሄደች። ክርስቶስ አምላካችንን ኢየሱስ ጌታችን ኢየሱስ ክርስቶስን ብዙ ሺህ ሕዝብ ይከተለው ስለነበረ እንዴት ትድረስ? መድረስም እኮ መከራ ነው። መድረስም መከራ ነው። እሱ ጋር ለመድረስ በመሬት ተሳበች ነው የሚለው። ልክ እንደ ውሃዋና ሜዳው ላይ እየተሳበች እንደምንም ብላ አጠገቡ ደርሳ፣ እኔ እምነቷ ይገርመኛል። ያንኳኳችበት መንገድ ጥቂት እምነት ቢኖራችሁ ብታንኳኩ ገደሉን ተራራውን መፈነቃቀል ትችላላችሁ ይላል የኔና የናንተ ጌታ። ምስጋና ለሱ ይሁን። እንደምንም ብላ የቀሚሱን ጫፍ ነካች፣ ወዲያው ጉዳዩን ፈጸመች። እኛ ጸሎት ማድረስ በእምነት ጥቂት እምነት ይዘን መቅረብ እንጂ ያፈጻጸሙ ጉዳይ የድንግል ማርያም ልጅ የኢየሱስ ክርስቶስ ነው። አምላክ ይፈጽመዋል። የተጨነቅንበትን ደስታ ይሰጠናል። የተቸገርንበትን ወደ ደስታ ይለውጠዋል አምላክ። እምነት ብቻ ነው የሚያስፈልገው። የተዘጋው ደጅ ዛሬ የተከፈተው በትንሣኤው ነው። ፍርሃታቸው የተወገደው ሰላማቸው የመጣው በክርስቶስ በኢየሱስ ክርስቶስ በአምላካችን ነው። ከዚያ ቀጥ ብሎ ቆመ። ስትነካው ቀሚሱን ጫፉን ቅዱስ ጴጥሮስ አረ ረፍዷል፣ መሽቷል ጌታ ሆይ አለው። ማን ነው የዳሰሰኝ? ቅዱስ ጴጥሮስ ራሱ እስኪገረም ሐዋርያት እስኪገረሙ ድረስ ይህን ጥያቄ አቀረበ። ምክንያቱም አንዱ ወደ ኋላ ወደ ቀኝ አንዱ ወደ ግራ እየገፉት መድኃኒት ፍለጋ ብዙዎች ተከትለውት ነበር የሚሄዱት። እንዴት አይነት ጥያቄ ነው! ግራ የሚያጋባ ሆነበት ቅዱስ ጴጥሮስ። ምክንያቱም ይሄ ሁሉ ሕዝብ እየገፋን እየተገፋፋን እንዴት አይነት ጥያቄ ነው የማለት ያህል ጌታውን ጠየቀው። ኢየሱስም ከውስጤ ኃይል ሲወጣ ተሰማኝ አለ። ወገኖቼ ስንጸልይ፣ ስንዘምር፣ ስናስቀድስ፣ ስንቀድስ ኃይል ልንለብስ ይገባል። የድንግል ማርያም ልጅ ኃይል ነውና የእውነት ስንቀርብ የእውነት አገልግሎት እናገኛለን። የእውነት ስንቀርብ የተዘጋው ደጅ ይከፈትልናል። ኃይል እንዲሰማው አድርገን መጸለይ ይገባናል። ያለ ቂም፣ ያለ ተንኮል፣ ያለ ምቀኝነት፣ ያለ ሐሰት፣ ያለ ውሸት፣ ያለ መናቅ ከቀረብን ኃይል ይገለጽልናል። የክርስቶስ ኃይል ተገለጠላት ይቺ ሴት። ከውስጤ ኃይል ወጥቷል አለ። ከልቡ የነካኝ አለ። በጥቂቱ መንካት የጌታን ኃይል ያስወጣል። ምስጋና ለአምላካችን ይሁን። ማን ነካኝ ሲል ሴትዮዋ ደግሞ ደነገጠች። ዛሬውኑ ድነሻል። የተዘጋው ፋይል በአዲስ ሕይወት ተጀመረላት። ምስጋና ይሁን። ሰው ሊጠላህ ይችላል። ሰው ሊያማህ ይችላል። ሰው ችግረኛ ሊያደርግህ ይችላል። ባልገባው ባልተረዳው መጠን ሊፈርድብህ ይችላል። ሰው ቻለም ፈራጅ ናት። እንኳን በእኛ በትንንሾቹ በጌታችን በፈጠረን በኢየሱስ ክርስቶስ ፈርዳለች። ወንበዴ አድርጋው ሰቅለዋለች። ምስጋና ይግባው፣ በትንሣኤ አሸንፏል። አንቺ ሴት ድነሻል፣ እነሆ እምነትሽ አድኖሻል ያላት ጌታ መጥቶ ዛሬ ከዚህ ሸክም ገላገላት። 12 ዓመት ሙሉ ሰው የተጸየፋት ሴት፣ ሰው የሸሻት ሴት፣ ባሎቿ ረጋ ብለው 7 ባሎች የሞቱባት፣ ትዳር የሌላት፣ ብቸኝነት ተሰምቷት ስታለቅስ የነበረች ሴት ዛሬ ቀሚሱን ጫፍ ነክታ ጌታ ፈወሳት። የተዘጋውን ፋይል ከፈተው በአዲስ ምዕራፍ። ክብር ምስጋና ለአምላካችን። ስለዚህ ሰላም ለእናንተ ይሁን ሲል ከሞት ወደ ሕይወት ከጨለማ ወደ ብርሃን ተሸጋግርን። አምላካችን
ክብር ምስጋና ለሱ ይሁን። ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም የሕይወት መሰላል ነሽ የዳዊት መሰንቆ የሰሎሞን አክሊል የዝሙር አኬው የሙሴ ጽላት ነሽ የአዳም ተስፋው የሙሴ ጽላት ነሽ የአዳም ተስፋው ከገነት በወጣ ጊዜ ዞሮ መግቢያው በስድስተኛው ወር ወደ አንቺ ተልኮ እንዳመሰገነሽ ገብርኤል በቃሉ ያመሰግኑሻል ትውልዱም በሙሉ ያመሰግኑሻል ትውልዱም በሙሉ እንደ ተጻፈው በወንጌሉ ብፅዕት እያሉ የነቢያት ትንቢት የቅዱሳን ተስፋ ያቺ የጽድቅ በር ሕዝቅኤል ያያት የአሮን በትር ነሽ ዕፀ መድኃኒት የአሮን በትር ነሽ ዕፀ መድኃኒት አማልጅን ኪዳነ ምሕረት ዳግመኛ እንዳንሞት አማልጅን ኪዳነ ምሕረት ዳግመኛ እንዳንሞት